በዚህ በአንደኛው ክፍለ ዘመን ቤተክርስቲያንን ከገጠማት ተግዳሮት ወይም ቤተክርስቲያንን እያፈረሳት ካለ ነገር መካከል አንዱ ምንድነው ካላችሁ ሰዎች በቤተክርስቲያን ውስጥ በአካል ለመገኘት አለመፈለጋቸው እንደው ቤተክርስቲያንን የሚፈልጓት ከሷ የሚገኘውን ምርት ከሷ የሚገኘውን ጥቅም ለመፈለግ እንጂ ህብረት ለማድረግ አይደለም። አሁን እንደው ሶሻል ሚዲያ የተባለው ነገር ስለመጣ ሰዎች በቤተክርስቲያን ውስጥ መገኘት አይፈልጉም፣ አያስፈልጋቸው። በጣም ብዙ ሰዎች በቃ ቤቴ ቁጭ ብዬ ባይነቱ አሁን እኔ እንደማደርገው ማለት ነው በዚህ በሶሻል ሚዲያ በዩቲዩብ በመናምን የሚገኘውን አገልግሎት ተካፈላል። አስፈላጊ ሲሆን ቲክታክ ላይ ገብቼ ደግሞ ሐሳብ እየሰጠው ከፈለኩ እየተሳደብኩ ማን ይጠይቀኛል? ማን መሆኔን ማን ያውቃል? እንደፈለኩ ሆናለሁ ብለው ሰዎች የሚኖሩበት ሁኔታ ነው ያለው። ስለዚህ ቤተክርስቲያን ማንነቷ በልዩ መንገድ እየፈረሰ ነው ያለው። ቤተክርስቲያንን የምንመራ ሰዎች አንድ ማወቅ ያለብን ነገር አለ። እኛ አገልጋዮች እንጂ ባለቤቶች አይደለም። ቤተክርስቲያን አጥቢያ ቤተክርስቲያናት በስማችን ሲሰየሙ የፓስተር እንትና ቸርች፣ የነብይ እንትና ቸርች፣ የሐዋርያው እንትና ቸርች ሲባል በጣም መሸማቀቅ፣ ማዘን፣ ጨርቃችንን ቀደን ህዝቡን ተሳስተሃል ማለት መቻል አለብን። ለምን? ቤተክርስቲያን ባለቤቷ ክርስቶስ ስለሆነ በየምክንያቱ በአጥቢያ ቤተክርስቲያን ላይ አኩርፋችሁ፣ በአገልጋይ ላይ አኩርፋችሁ ሶሻል ሚዲያ ላይ ሄዳችሁ የተንጠላጠላችሁ ሰዎች እኔ ዛሬ በወንድማዊ ምክር ልምከራችሁ። በእውነት ወደ አጥቢያ ቤተክርስቲያን ተመለሱ። ለምን? እውነተኛዋ ቤተክርስቲያን ለእውነትና ለህብረት የምትሰበሰብ ህብረት የምታደርግ ፌሎሺፕ የምታደርግ ናት። ሰላም ቅዱሳን፣ እንዴት ሰነበታችሁ? የጌታ ጸጋና ሰላም በያላችሁበት ስፍራ ከሁላችሁ ጋር ይሁን። ይሄ እንግዲህ ከዚህ ከክርስቲያን ሚሽነሪ አሊያንስ ኢትዮጵያውያን ወንጌላዊት ቤተክርስቲያን ቨርጂኒያ ከምትገኘው የተሰናዳ ወደ እናንተ የሚመጣ አገልግሎታችን ነው። በዚህ ጊዜ የኢየሱስ ክርስቶስ ቤተክርስቲያንን በተመለከተ በተከታታይ ሳምንታቶች የቤተክርስቲያንን ተፈጥሮ፣ የቤተክርስቲያንን ማንነት በጥልቀት እናያለን። በውስጧ የሚሆኑ ነገሮችን ቤተክርስቲያንና አገልጋዮቿን በተመለከተ እናያለን። ቤተክርስቲያንና ተስፋዎቿን በተመለከተ እናያለን። እና ይህንን መልእክት እንግዲህ መስማት ስትጀምሩ ሌሎች ሰዎች በዚህ አገልግሎት ተጠቃሚ ሊሆኑ እንዲችሉ፣ አንድ ሰው በእግዚአብሔር ቃል ሊጽናና እንዲችል ይህንን መልእክት ለሌሎች እንዲደርስ ላይክ፣ ሼር በማድረግ ደግሞም ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ይህንን ሚዲያ እንድታሳድጉት ላበረታታችሁ ፈልጋለሁ። እግዚአብሔርን በጣም አድርገን እናመሰግናለን። የኢየሱስ ክርስቶስ ቤተክርስቲያን በዛሬው ትምህርታችን የምናተኩርባቸውን የመጽሐፍ ቅዱስ ክፍሎች ጥቅሶቹን አስቀድሜ ነግራችኋለሁ። አንደኛው የምናነሳው የመጽሐፍ ክፍል ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ነው። እሱን አነባዋለሁ። ከዛ የሐዋርያት ሥራ ምዕራፍ 2 ቁጥር 42 እስከ 47 ሌላኛው የትኩረት ክፍላችን ወይም ምንባባችን ነው። ሌላኛው ኤፌሶን መጽሐፍ ምዕራፍ 2 ቁጥር 19 እስከ 22 ነው። ከዚያ ቀጥሎ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እስከ 27 ሁሉንም አናነበውም፣ በሌላ ጊዜ ተመልሰንም ስለምንመጣበት። ከዚያ ኤፌሶን መጽሐፍ ምዕራፍ 5 ቁጥር 25 እስከ 27 ያሉት የመጽሐፍ ቅዱስ ክፍሎች ወይም እነዚህ የመጽሐፍ ቅዱስ ምንባባት በዛሬው ትምህርታችን ላይ አብይ የምንባባት ክፍሎቻችን ናቸው። ማቴዎስ ወንጌል ምዕራፍ 16ን ቁጥር 16 ጀምሮ ያለውን ላንብብ። ሐሳቡ እንዲያያዝላችሁ ሁላችሁ እንደምታውቁ ጌታችን ኢየሱስ ክርስቶስ ወደ ፊልጵስዩስ ቂሳርያ በደረሰ ጊዜ ደቀ መዛሙርቱን ጥያቄ ጠይቋቸው ነበር። ሰዎች የሰው ልጅ ማን ይሉታል የሚል እና የተለያየ መልስ ሰጥተው ነበር። ከዛ መልስ መካከል አንዱ ስምዖን ጴጥሮስ የሰጠው መልስ ነበር። ስምዖን ጴጥሮስ የሰጠው መልስ ምን የሚል ነበረ? አንተ ክርስቶስ የሕያው እግዚአብሔር፣ ቁጥር 16 ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ ይላል። ከዚያ ጌታችን ኢየሱስ ክርስቶስ ይህንን መልስ ሰምቶ ለጴጥሮስ ያለውን ነገር ተመልከቱ። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። ክርስቶስ የእግዚአብሔር ልጅ መሆኑን ስጋና ደም አልገለጠልህም፣ የገለጠልህ በሰማይ ያለው አባቴ ነው ብሎ ጌታችን ኢየሱስ ክርስቶስ ነገረው። ከዛም አንተ ጴጥሮስ ነህ፣
በዚህ አለት ላይ ማለትም ለጴጥሮስ በተገለጠው አለት ላይ ለጴጥሮስ በተገለጠው የመረዳት ባለጠግነት ላይ ወይም በየትኛውም ዘመን ሊሻር በማይችል በጸናው መገለጥ ላይ እንዲህ አለ ጌታ ኢየሱስ፣ አንተ ጴጥሮስ ነህ። ይሄን ቃል ነው ፈልገው ቁጥር 18 አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተክርስቲያኔን እሰራለሁ። ቤተክርስቲያኔን እሰራለሁ። ለዚህ ነው ርዕሴን የኢየሱስ ክርስቶስ ቤተክርስቲያን ያልኩት። እንግዲህ ዛሬ በብዙዎች ዘንድ ቤተክርስቲያን ሲባል ቶሎ ወደ አእምሯቸው የሚመጣ የሚታወሳቸው ነገሮች እንዳሉ እሙን ነው። ለምሳሌ ህንፃው ወደ ሰዎች አእምሮ ይመጣል ማለት ለጸሎት የምንሰበሰብበት ቦታ፣ ለጸሎት በምንሰበሰብበት አዳራሽ ውስጥ የሚደረገው የአምልኮ ስርዓት ሊመጣላቸው ይችላል። ከዛ ከፍ ያለ ደግሞ ቤተክርስቲያን ሲባል ሰዎች ቤተ እምነት ወይም ድርጅት ትዝ ሊላቸው ይችላል። ነገር ግን በመጽሐፍ ቅዱስ ውስጥ ቤተክርስቲያን ከዚያ የላቀ ትርጉም አላት። ከዚያ የሰፋ ትርጉም አላት። ይሄንን መረዳት እንደ አማኝ በጣም አስፈላጊ ነገር ነው። ቤተክርስቲያን ክርስቶስ የእርሱ እንድትሆን፣ ይሄን በደንብ ስሙኝ። ቤተክርስቲያን የምትባለው ነገር ክርስቶስ የእርሱ እንድትሆን፣ አንድ እርሱን እንድታመልክ፣ ሁለት አብራ እንድታገለግል፣ አብራ በህብረት አንድ ላይ ሆና። ስለዚህ ሰዎች ከዳኑ በኋላ በየሜዳው መቀመጥ አይችሉም። ወደ ቤተክርስቲያን መጨመር ያለባቸው፣ በአካል ወደ ቤተክርስቲያን መምጣት ያለባቸው በዚህ ምክንያት ነው። አብራ እርሱን እንድታገለግል ከዓለም የተጠራ ህዝብ ናት። ህንፃ አይደለችም። የዲኖሚኔሽን ስም አይደለችም። የዲኖሚኔሽን መዋቅር አይደለችም። በጸሎት ቤት ውስጥ የሚደረግ ስርዓት አምልኮም አይደለችም። ህዝቡ ነው። ምን አይነት ህዝብ ያላችሁ እንደሆነ የጌታ እንዲሆን የተጠራ፣ እርሱን እንዲያመልክ የተጠራ፣ አብሮ እርሱን እንዲያገለግል። ስለዚህ ቤተክርስቲያን የእርሱ ናት። እርሱን ታገለግላለች፣ እርሱን ታመልካለች። ቤተክርስቲያን የምትባለው ይህች ናት። ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታ ኢየሱስ የተናገረው ቤተክርስቲያኔን የኔ ነው ያለው። ስለዚህ ቤተክርስቲያን ባለቤት አላት ማለት ነው። ቤተክርስቲያን ባለቤት አላት። ቤተክርስቲያን ባለቤቷ ራሱ ጌታችን ኢየሱስ ክርስቶስ እንጂ ሌላ የቤተክርስቲያን ባለቤት ሊሆን የሚችል አካል የለም ማለት ነው። ለምንድን ነው እሱ እንደዚህ የምንለው? የመጀመሪያ ምክንያት ክርስቶስ የቤተክርስቲያን ሰሪዋ ስለሆነ፣ ቤተክርስቲያን ባለቤቷ ክርስቶስ ነው የምንልበት በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 መሰረት ተመልከቱም እንደሚል አንተ ጴጥሮስ ነህ፣ በዚህ አለት ላይ እኔ ቤተክርስቲያኔን ምን አደርጋለሁ? እሰራለሁ ይላል። እኔ ቤተክርስቲያኔን እሰራለሁ ይላል ኢየሱስ። እናንተ ቤተክርስቲያን ትሰሩልኛላችሁ አላለም፣ ወይም ቤተክርስቲያኔን ትሰራላችሁ አላለም። ማንም ሰው ቤተክርስቲያንን መስራት አይችልም። ቤተክርስቲያንን የሚሰራት እሱ ነው። ነገር ግን ቤተክርስቲያኔን እሰራለሁ ነው ያለው። አሁን በጣም መታወቅ ያለበት ነገር ምንድነው? የክርስቶስን ቤተክርስቲያን ሰዎች ናቸው እየሰሯት ያሉት ወይስ ክርስቶስ ነው እየሰራት ያለው የሚለው ነገር በጣም በጣም ልብ ሊባል የሚገባው ነገር ነው። በተለይ በቤተክርስቲያን ውስጥ የምናገለግል ሰዎች፣ ቤተክርስቲያንን የምንመራ ሰዎች አንድ ማወቅ ያለብን ነገር አለ። እኛ አገልጋዮች እንጂ ባለቤቶች አይደለንም። ቤተክርስቲያን፣ አጥቢያ ቤተክርስቲያናት በስማችን ሲሰየሙ የፓስተር እንትና ቸርች፣ የነብይ እንትና ቸርች፣ የሐዋርያው እንትና ቸርች ሲባል በጣም በጣም መሸማቀቅ፣ ማዘን፣ ጨርቃችንን ቀደን ህዝቡን ተሳስተሃል ማለት መቻል አለብን። ለምን? ቤተክርስቲያን ባለቤቷ ክርስቶስ ስለሆነ። ምን ማለት ነው? ይሄ ማለት ያላችሁ እንደሆነ ቤተክርስቲያን የምትባለው ወይም ቤተክርስቲያን የምትጀምረው በእኛ ስብከት ሳይሆን፣ በእኛ ትምህርት ሳይሆን በክርስቶስ የማዳን ስራ ነው። በክርስቶስ የማዳን ስራ ነው። this is very remarkable። ልብ በሉ። ክርስቶስ ቤተክርስቲያኔ የሚለው በክርስቶስ ማንነትና በክርስቶስ የማዳን ስራ አምነው የዳኑ ሰዎችን ስብስብ ነው። this is very remarkable። ይሄ በጣም በጣም ሊሰመርበት የሚገባ ነገር ነው። ሁለት ነገር ልብ በሉ። በክርስቶስ ማንነትና በክርስቶስ የማዳን ስራ አምነው የዳኑ ሰዎች
ብዙ ጊዜ ሰዎች በክርስቶስ የማዳን ሥራ ብቻ ስላመኑ የሚድኑ ይመስላቸዋል። መጽሐፍ ቅዱስ እንደሱ አስተምርም። ዮሐንስ ወንጌል ምዕራፍ 21 የእግዚአብሔር ቃል የሚነግረን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ትድኑ ዘንድ ነው። ዘመዶቼ ጌታችን ኢየሱስ ክርስቶስን ማንነት በተዛባ ሁኔታ እየተረዳን የጌታችን ኢየሱስ ክርስቶስን ማንነት ቅዱስ ቃሉ ከሚያስተምረው ውጪ እየተረዳን በመስቀል ላይ ሞቶ እሱ አድኖኛል የምንል ከሆነ የትኛው ክርስቶስ ነው? የትኛው ክርስቶስ ነው? መጽሐፍ ቅዱስ የሚነግረን ክርስቶስ አምላክ ሰው የሆነውን ክርስቶስን ነው። አምላክ ሰው የሆነውን ክርስቶስ ነው። ወደፊት በዚህ ርዕስ ላይ በስፋት ስለምናገር ብዙ አልገባበትም። ግን ቤተክርስቲያን የምትባለው እንግዲህ ቤተክርስቲያን ጌታ ኢየሱስ ቤተክርስቲያን የሚላት መሰረቷ የክርስቶስ የማዳን ስራ ነው። አንድ ሁለተኛ ቤተክርስቲያን የሚላት ክርስቶስ በክርስቶስ ስልጣንና በክርስቶስ ኃይል እንጂ በሰው ጥረት ብቻ የምትቆም በሰው ጥረት ብቻ የምትገለገል አይደለችም። ቤተክርስቲያን የሚላት ጌታችን ኢየሱስ ክርስቶስ ወይም የጌታ ቤተክርስቲያን የምንላት በክርስቶስ ስልጣንና በክርስቶስ ኃይል ልበሉ የክርስቶስ ስልጣን በውስጧ ያለ የክርስቶስ ስልጣን በውስጧ የሚሰራ የክርስቶስ ኃይል የትንሣኤው ኃይል በውስጧ የሚሰራ እሰራታለሁ ነው ያለው ቤተክርስቲያን እና ክርስቶስ ቤተክርስቲያኑን የሚሰራት በስልጣኑና በኃይሉ ከዚህ በተጨማሪ ቤተክርስቲያን የምትቆመው በሰው ማንነት በባህል ወይም በወግ ሳይሆን በክርስቶስ ኢየሱስ ደም አማካኝነት ነው። በገዛ ደሙ በመዋጀቷ ነው። እንግዲህ የክርስቶስ ናት ቤተክርስቲያን ወይም የቤተክርስቲያን ሰሪ ክርስቶስ ነው የምንልበት አይነተኛው ምክንያት ክርስቶስ በደሙ የገዛቸው ህዝቦች ስብስብ ስለሆነች ነው። ስለዚህ የቤተክርስቲያን ማንነቷ ይህንን ነው የሚመስለው። ዘመዶቼ ቤተክርስቲያንን በዚህ ልክ ያልተገነዘቡ ሰዎች ቤተክርስቲያንን በዚህ ልክ ያልተረዱ ሰዎች ከቤተክርስቲያን ጋር ሲጋጩ ከባለቤቷ ጋር አብረው ይጋጫሉ። ቤተክርስቲያን ሌላኛው የመጀመሪያ ያነሳ ነው ክርስቶስ የቤተክርስቲያን ሰሪ ነው ያለው። ሁለተኛው ቤተክርስቲያን የእግዚአብሔር ህዝብ ናት። እግዚአብሔር ህዝቤ የሚላት ናት። አዲስ ኪዳን ቤተክርስቲያንን የክርስቶስ አካል ይላል። ህዝብ ስንል ዝም ብሎ ህዝብ አይደለም። ይሄ ቤተክርስቲያን የተባለችው ተብላ የምትጠራው የክርስቶስ አካል የእግዚአብሔር ህዝብ የተባለችው የክርስቶስ አካል የሆነች ናት። እቺን ቤተክርስቲያን መጽሐፍ ቅዱስ ወይም ይሄንን የእግዚአብሔርን ህዝብ በኤፌሶን መጽሐፍ ምዕራፍ 2 ቁጥር 19 እስከ 22 ላይ የእግዚአብሔር ቤተሰቦች ናችሁ ይላል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ቤተሰቦች ናችሁ በማለት ይነግረናል። እስቲ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 19 እስከ 22ን አብረን እናንብብ። እንዲህ ይላል ከዚህ የተነሳ ይላል ከዚህ የተነሳ የሚለው ቁጥር 14 እስከ ቁጥር 18 ያለውን ሐሳብ በማብራራት ነው። ቁጥር 14 እስከ 18 ያለው ሐሳብ ምን ብሎ ነው የሚናገረው? ሁለቱን አንድ ያደረገ ማንንና ማንን? አይሁድንና አህዛብን። አይሁድ የእግዚአብሔር ህዝብ ናቸው። ልብ በሉ አይሁድ የእግዚአብሔር ህዝብ ናቸው። አህዛብ የእግዚአብሔር ህዝብ አልነበሩም። የአሕዛብ የእግዚአብሔር ህዝብ አልነበሩም። ቤተ መቅደሱም የመቅደሱም ስርዓት የአምልኮም ስርዓት የክህነት አገልግሎትም መስዋዕትም ለነሱ አልተሰጠም። ተስፋው ወይም የተስፋውም ቃል ኪዳን ለአሕዛብ አልተሰጠም። የተሰጠው ለአይሁድ ነው። ስለዚህ አይሁድ የእግዚአብሔር ህዝብ ተብለው ይታወቃሉ። ብሉይ ኪዳንን ስናጠና በስፋት እንደምናገኘው እግዚአብሔር ህዝቤ ብሎ ነው የሚጠራው የእስራኤልን ህዝብ ማለት ነው። አሕዛብ ከዚህ ውጪ ነበሩ። የትኛውም የሃይማኖት ድርጅት ሰዎችን የእግዚአብሔር ህዝብ ሊያደርጋቸው አይችልም። ስለዚህ እግዚአብሔር ቃል ብሎ ይነግረናል በአይሁድና በአሕዛብ መካከል ልዩነት ነበር። ልዩነቱን ከፈጠረው ነገር መካከል አንዱ አይሁድ የተቀበሉት ትእዛዝና ህግ ነው። አሕዛብ አልነበራቸውም። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ በሁለቱ መካከል ልዩነት ፈጥሮ የነበረውን የጥል ግድግዳ
የጥል ግርግዳ ሕግን ከትእዛዛቱና ከሥርዓቱ ጋር በስጋው ባደረገው መስዋዕትነት ወይም በመስቀል ላይ በከፈለው ዋጋ ሻረው። ለምንድን ነው የሻረው ያላችሁ እንደሆነ አይሁዳውያን በሕጉ በመስዋዕቱ በሥርዓቱ ወደ እግዚአብሔር ይቀርቡ ነበር። አሕዛብ ግን ሕጉ ስለሌላቸው መስዋዕቱ ስለሌላቸው ሥርዓቱ ስለሌላቸው ወደ እግዚአብሔር መቅረብ አይችሉም ነበር። ጌታችን ኢየሱስ ክርስቶስ በመስቀል ላይ ከሰራው ሥራ የተነሳ አሕዛብም አይሁድም ወደ እግዚአብሔር የሚቀርቡበት መንገድ ጌታ ኢየሱስ ክርስቶስ ብቻ ሆነ። አበቃ። ቅዱስ ቃሉ የሚናገረው ይህንን እናስ አይሁድንና አሕዛብን አስታረቃቸው። የእግዚአብሔር ስም ለዘላለም የተባረከ ይሁን። አይሁድንና አሕዛብን አስታረቃቸው። ይሄ ብቻ አይደለም። በአንድ መንፈስ ወይም ሁሉም አሕዛብም አይሁድም በአንዱ በእግዚአብሔር መንፈስ ቅዱስ አማካኝነት ወደ እግዚአብሔር መቅረብ ወደ እግዚአብሔር መምጣት እንዲችሉ ልብ በሉ። አሁን በመስዋዕት አይደለም፣ አሁን በቤተ መቅደስ ስርዓት አይደለም፣ አሁን ሕግን በመጠበቅ አይደለም። በክርስቶስ ኢየሱስ በማመን በመንፈስ ቅዱስ አማካኝነት ወደ እግዚአብሔር ይቀርባሉ። ማናማ አሕዛብና አይሁድ በአንድ ላይ። ስለዚህ አሕዛብ መጀመሪያ ተገልለው ከነበረበት ወይም ይካፈሉበት ካልነበረው የእግዚአብሔር ሕዝብነት አሁን ወደ እግዚአብሔር ሕዝብነት መጥተዋል። ለዚህ ነው ቁጥር 19 ይላል ከዚህ የተነሳ ይላል። ከምን የተነሳ? ከጌታችን ከኢየሱስ ክርስቶስ የመስቀል ስራ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ፣ እግዚአብሔር ስም የተባረከ ይሁን፣ የአንድ አገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተጋጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተ ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያው ትሆኑ ዘንድ አብራችሁ እየተገነባችሁ ነው። ከማን ጋር? ከአይሁድ ጋር አብራችሁ እየተገነባችሁ ነው። በጣም የሚገርም ነገር ነው መጽሐፍ ቅዱስ የሚናገረው። ስለዚህ ቤተክርስቲያን አዲስ ኪዳን እንደሚነግረን ይቺ ቤተክርስቲያን የክርስቶስ አካል ናት፣ የእግዚአብሔር ቤተሰቦች ናቸው ይላል። እግዚአብሔር አባታችን ነው። በክርስቶስ ኢየሱስ አምነው ለዳኑ አይሁድም ሆኑ አሕዛብ እግዚአብሔር የሚያስተዳድረው የዛ ቤት አባላት ናቸው። የእግዚአብሔር ሕዝብ የሚባሉ ሰዎች ክርስቶስ ለዚህ ሕዝብ ራስ ነው ብሎ መጽሐፍ ቅዱስ ይነግረናል። የማዕዘኑ ራስ በሆነ በክርስቶስ ላይ ታንጻችኋል ይልና መንፈሳዊ መቅደስ በመሆን ትሰራላችሁ ይላል። ልብ በሉ፣ መንፈሳዊ መቅደስ በመሆን ትሰራላችሁ ይላል። የሐዋርያቱ ትምህርት ነው። በነገራችሁ ላይ እዚህ ሐዋርያትና ነቢያት የሚለው የብሉይ ኪዳንን ነቢያት አይደለም፣ የአዲስ ኪዳንን ነቢያት ነው እዚህ የሚያወራው። የአዲስ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት ያስተማሩት የሰበኩት እውነት ይሄ ነው። በክርስቶስ ኢየሱስ ሞትና ትንሣኤ በክርስቶስ የቤዛነት ሥራ ያመኑ ሰዎች ሁሉ የእግዚአብሔር ቤተሰብ ሆነዋል። ቤተክርስቲያን የምትባለው ይህች ናት ነው ያሉት አማኞች ቅዱሳን ከሆኑት ጋር ወይም እግዚአብሔር ቅዱስ ሕዝብ ብሎ ከለያቸው ጋር አብረው ዜጎችና የእግዚአብሔር ቤተሰቦች በጌታም ቅዱስ ለመሆን የሚያድጉ ተብለው በዚህ አሁን ባነሳነው የመጽሐፍ ቅዱስ ክፍል ላይ ተገልጸዋል። ስለዚህ ቤተክርስቲያን የምትባለው በሳምንት አንድ ቀን የምንጎበኘው ቦታ አይደለም ማለት ነው። በሳምንት አንድ ቀን ፕሮግራም ለመካፈል የሆነ ነገር ፈልገን የምንሄድበት ቪዚት የምናደርገው ቦታ ሳይሆን በጸጋና በእምነት ዘመዶች ይሄን በደንብ ስሙኝ፣ በጸጋና በእምነት የምንገኝባት የእኛነታችን መገለጫ ማህበረሰብ ናት። የእኛነታችን መገለጫ ማህበረሰብ ናት። እኛ ማንን? የእግዚአብሔር ቤተሰብ አባላት። እኛ ማንን? የእግዚአብሔር ልጆች። እኛ ማንን? የክርስቶስ አካል ክፍሎች ወይም ብልቶች ነን። መጽሐፍ ቅዱስ ይህን ያስተምራል። ቤተክርስቲያን የምትባለው ይህች ናት። ጌታችን የኢየሱስ ክርስቶስ ቤተክርስቲያን ስንል ቅዱስ ቃሉ በዚህ ልክ ነው የሚገልጣት።
ሌላኛው ቤተክርስቲያን ለእውነትና ለህብረት የምትሰበሰብ ነች። ጌታችን ኢየሱስ ክርስቶስ ቤተክርስቲያን የሚላት ለእውነትና ለህብረት የምትሰበሰብ ነች። ፊዚካሊ የምትሰበሰብ ነች። በደንብ አድርጋችሁ ስሙ። በአካል የምትሰበሰብ ነች። ለእውነትና ለህብረት በዚህ በአንደኛው ክፍለ ዘመን በሌላ ጊዜ በስፋት መጣበታለሁኝ። በዚህ በአንደኛው ክፍለ ዘመን ቤተክርስቲያንን ከገጠማት ተግዳሮት ወይም ቤተክርስቲያንን እያፈረሳት ካለ ነገር መካከል አንዱ ምንድነው ካላችሁኝ፣ ሰዎች በቤተክርስቲያን ውስጥ በአካል ለመገኘት አለመፈለጋቸው። እንደውም ቤተክርስቲያንን የሚፈልጓት ከሷ የሚገኘውን ምርት ከሷ የሚገኘውን ጥቅም ለመፈለግ እንጂ ህብረት ለማድረግ አይደለም። እንዲህ አይነቷ ቤተክርስቲያን የኢየሱስ ክርስቶስ ቤተክርስቲያን አይደለች። ስለዚህ ሰዎች አሁን ወደ ጸሎት ቤት ሲሄዱ ወይም ወደ አዳራሹ ሲሄዱ ቪዚት ሊያደርጉ ሲሄዱ የሚሄዱት ፈውስ ካለ፣ ትንቢት ካለ፣ ትምህርት ካለ፣ ስብከት ካለ ነው እንጂ ወንድማቸውን ፈልገው እህታቸውን ፈልገው ፌሎሺፕ ለማድረግ ህብረት ለማድረግ አይገናኙም። አሁን እንደው ሶሻል ሚዲያ የተባለው ነገር ስለመጣ ሰዎች በቤተክርስቲያን ውስጥ መገኘት አይፈልጉም፣ አያስፈልጋቸው። በጣም ብዙ ሰዎች በቃ ቤቴ ቁጭ ብዬ በአይነቱ አሁን እኔ እንደማደርገው ማለት ነው በዚህ በሶሻል ሚዲያ በዩቲዩብ በምናምን የሚገኘውን አገልግሎት እካፈላለሁ። አስፈላጊ ሲሆን ቲክታክ ላይ ገብቼ ደግሞ ሐሳብ እየሰጠው ከፈለኩ እየተሳደብኩ ማን ይጠይቀኛል? ማን መሆኔን ማን ያውቃል? እንደፈለኩ ሆናለሁ ብለው ሰዎች የሚኖሩበት ሁኔታ ነው ያለው። ስለዚህ ቤተክርስቲያን ማንነቷ በልዩ ልዩ መንገድ እየፈረሰ ነው ያለው። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ሁላችሁም ለምታስታውሱ ሐዋርያው ቅዱስ ጴጥሮስ በሰበከው ስብከት 3000 ሰዎች በአንድ ጊዜ ወደ ቤተክርስቲያን ተጨመሩ ብሎ መጽሐፍ ቅዱስ ይነግረናል። ሐዋርያት ሥራ ምዕራፍ 42 ላይ ሄደን ስናነብ ምዕራፍ 2 ቁጥር 42 ላይ ሄደን ስናነብ እነዚህ የተጨመሩ ሰዎች ያደርጉት የነበረውን መንፈሳዊ ስርዓት በቤተክርስቲያን ውስጥ በህብረት ስንኖር ልናደርገው የሚገባውን ወይም ቤተክርስቲያን ውስጥ ሊከናወን የሚገባውን ነገር በግልጥ ይነግረናል። ምን ይላል? እነርሱም ይላል እነማን? ወደ ቤተክርስቲያን የውሃ ጥምቀት ተካፍለው በኢየሱስ ክርስቶስ አዳኝነት አምነው ወደ ቤተክርስቲያን የተጨመሩ ሰዎች። ልብ ብላችሁ ስሙኝ። በክርስቶስ ኢየሱስ አምናችሁ ከዳናችሁ በኋላ በአጥቢያ ቤተክርስቲያን ውስጥ ካልተጨመራችሁ ሜዳ ላይ ነው ያላችሁት ወይም አልገባችሁም። ቤተክርስቲያን የምትባለው ነገር አልገባችሁም። በጣም የሚገርመው ነገር ሜዳ ላይ ስትሆኑ መንፈሳዊ ጥበቃ ወይም የእግዚአብሔርን ጥበቃ አታገኙ። በግልጽ ይሄንን በእግዚአብሔር ቃል ላስረዳችሁ። አንደኛ ቆሮንቶስ ምዕራፍ 5 ላይ ሄዳችሁ ስታነቡ እንደምታገኙት የእንጀራ እናቱን ያገባ ሰውዬ ነበር። ይሄ ሰውዬ በቤተክርስቲያን ውስጥ ነበር። በቤተክርስቲያን ውስጥ እንደሚኖር ሐዋርያው ቅዱስ ጳውሎስ ሰማ። ስለዚህ የቆሮንቶስ አማኞችን ወቀሳቸውና አንድ ነገር አደረገ። ይሄን ሰውዬ ከመካከላችሁ እንዲወጣ እኔ ከናንተ ጋር በመንፈስ ሆኜ ፈርጄበታለሁ። ለምንድነው እሱ ከቤተክርስቲያን ውጪ መሆን ያለበት? ቤተክርስቲያን ኤክስኮሙኒኬት እንድታደርገው ከቤተክርስቲያን እንዲወጣ ከቤተክርስቲያን ክልል ውጪ እንዲሆን ሐዋርያው ቅዱስ ጳውሎስ ይሄንን ፍርድ ያስተላለፈበት ይሄን ቅጣት ያስተላለፈበት ለምንድነው ብላችሁ የጠየቃችሁ እንደሆነ በግልጽ ነግሮናል ጳውሎስ። ስጋው ለሰይጣን እንዲሰጥ ነፍሱ እንድትድን። ቤተክርስቲያን ውስጥ ሆኖ ሰይጣን አታክ ሊያደርገው አይችልም። ለምን? የእግዚአብሔርን ቤተክርስቲያን የገሃነም ደጆች አይቋቋሟትም። የኢየሱስ ክርስቶስን ቤተክርስቲያን የገሃነም ደጆች አይቋቋሟትም። በጣም ብዙ ሰዎች በአጥቢያ ቤተክርስቲያን ውስጥ የምንኖረው ለፓስተሩ ብለን ነው። ኖ አይደለም። ያቺ አጥቢያ ቤተክርስቲያን ብዙ ድካም ያላቸው ሰዎች አሉ። መስተካከል ያለበት ነገር አለ፣ መታረም ያለበት ነገር አለ። እሱ ላይ ጥያቄ የለም። ለምን ካላችሁ ከዓለም የመጡ ገና የሚሰሩ ገና የሚለወጡ ሰዎች ስብስብ ናት። ስለዚህ ፐርፌክት የሆነች ቤተክርስቲያን አትጠብቁ። ቅድም እንደነገርኳችሁ የምንሰራ ነን። ለእግዚአብሔር መቅደስ እየሆንን የምንሰራ የሱ ማደሪያ እየሆንን የምንሰራ ነን። ተሰርተን አላለቅንም። ስለዚህ በየምክንያቱ በአጥቢያ ቤተክርስቲያን ላይ አኩርፋችሁ፣ በአገልጋይ ላይ አኩርፋችሁ፣ ሶሻል ሚዲያ ላይ ሄዳችሁ የተንጠላጠላችሁ ሰዎች እኔ ዛሬ በወንድማዊ ምክር ልምከራችሁ።
በእውነት ወደ አጥቢያ ቤተክርስቲያን ተመለሱ። ለምን? እውነተኛዋ ቤተክርስቲያን ለእውነትና ለህብረት የምትሰበሰብ ህብረት የምታደርግ ፌሎሺፕ የምታደርግ ናት። ሐዋርያት ሥራ ምዕራፍ 2 ቁጥር 42 እንደሚለው የመጀመሪያዎቹ አማኞች በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎት ይተጉ ነበር ነው የሚለው። ይተጉ ነበር። በጣም የሚገርመው ነገር በአጥቢያ ቤተክርስቲያን አኩርፋችሁ፣ በወንድሞች በእህቶች አኩርፋችሁ ከአጥቢያ ቤተክርስቲያን ራሳችሁን ገንጥላችሁ ራሳችሁን አደጋ ላይ ጥላችሁ ያላችሁ ሰዎች ትጋት ማድረግ ስላቃታችሁ ይሄ የቀድሞዋ ቤተክርስቲያን የህይወት ስርዓት የሚያሳየን ነገር ምንድነው ያላችሁ እንደሆነ ቤተክርስቲያን የምታስተምር ናት። በቤተክርስቲያን ውስጥ ሰዎች ተገኝተው መማር አለባቸው። ወንድሞችና እህቶች እኔ አሁን በዚህ በዩቲዩብ አማካኝነት በዚህ የሶሻል ሚዲያ እያስተማርኳችሁ ነው። ነገር ግን በቤተክርስቲያን ውስጥ ሆናችሁ ስትማሩ አሁን እኔ ከማስተምረው ባለፈ መንገድ ትማራላችሁ። እንዴት? አብረዋችሁ ከሚኖሩ ሰዎች ህይወት ትማራላችሁ። ዕውቀታችሁን ተግባራዊ በሆነ መንገድ ትተገብራላችሁ። ትምህርት መረጃ መሰብሰብ ማለት አይደለም። ትምህርት መረጃ ሰብስቦ ያን መረጃ ወጥቶ ሶሻል ሚዲያ ላይ ማለምንም ማለት አይደለም። ትምህርት የማንነት ለውጥ ሲያመጣ ነው። ያስተሳሰብ ለውጥ፣ የባህሪ ለውጥ፣ ያመለካከት ለውጥ፣ የተግባር ለውጥ ሲያመጣ ነው ሰው ተማረ የሚባለው ወንድሞች እናቶች። እንጂ አንብቦ ያንን አድራይቶ እንትና እንዲህ ብሏል አባቶች እንዲላሉ እሱ አይደለም ዘመዶቼ። አንድ ሰው ተማረ የሚባለው ያመለካከት ለውጥ፣ የባህሪ ለውጥ፣ የተግባር ለውጥ ሲያመጣ ነው። እንዲህ አይነቱን ትምህርት የት ነው ልማር የምችለው? በቤተ ክርስቲያን ውስጥ። ልበሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የምናገኛቸው እነዚህ አማኞች ቀጥሎ በቤተ ክርስቲያን ሐዋርያቱ ያስተምሯቸው በነበረ ትምህርት አማካኝነት አመለካከታቸው ተለወጠ። ስለ ገንዘብ የነበራቸው አመለካከት ተለወጠ። ስለዚህ ሐዋርያቱ ሳይጠይቋቸው ማንም ሳይቀሰቅሳቸው የነበራቸውን መሬትና ቤት ሸጠው ገንዘባቸውን ባንድ ላይ አደረጉ ብሎ መጽሐፍ ቅዱስ ይነግረናል። ይሄ እንዴት መጣ ካላችሁ በትምህርት አስተሳሰባቸው ተለወጠ። ከወንድሞቻቸው ከእህቶቻቸው ጋር በህብረት መኖር እንዳለባቸው፣ ወንድሞቻቸው እህቶቻቸው የሚበሉት አጥተው እነሱ በብዙ ገንዘብ መምነሽነሽ እንደሌለባቸው፣ የገንዘብ ባላደራዎች እንጂ ባለቤቶች እንዳልሆኑ ተማሩ። የሐዋርያቱ ትምህርት ይሄ ነበር። ሐዋርያቱ ይህን እውነት ሲነግሯቸው ተለወጡ። ስለተለወጡ ያንን ለውጣቸውን እዛው ቤተክርስቲያን ውስጥ በኢየሩሳሌም ቤተክርስቲያን ውስጥ ነው ተግባራዊ ያደረጉት። ቤተክርስቲያን መሰብሰብ አለባት። ስትሰበሰብ ትማራለች። በቤተክርስቲያን ውስጥ ትምህርት መገኘት አለበት። ቤተክርስቲያንን የምናገለግል ቤተክርስቲያንን የምንመራ ሰዎች ለእግዚአብሔር ሕዝብ የሚሆን ትምህርት በእግዚአብሔር ቃል በኑሯችን ማምጣት አለብን። ይሄ በጣም አስፈላጊ ነገር። ይተጉ ነበር ማለት ምን ማለት ነው? በጸሎት ይተጉ ነበር። በህብረት በመጸለይ ዘመዶቼ፣ በህብረት የሚጸለይ ጸሎት በሐዋርያት ሥራ መጽሐፍ ውስጥ ታላላቅ ነገሮች እንዳደረገ እግዚአብሔር ቃል ይነግረናል። ገና በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ስታነቡ የጌታችን የኢየሱስ ክርስቶስን እናት ቅድስት ማርያምን ጨምሮ የኢየሱስ ክርስቶስን ወንድም ጨምሮ በዚያ ይጸልዩ እንደነበረ መጽሐፍ ቅዱስ ይናገራል። በዚያ ጸሎት ውስጥ እያሉ ነው የጴንጤቆስጤ ቀን በመካከላቸው የመጣው በህብረት ሲጸልዩ። ከዚያስ ሐዋርያት ሥራ ምዕራፍ 2 የእግዚአብሔር መንፈስ ወደ እነሱ ከመጣ በመንፈስ ቅዱስ ኃይል ከተሞሉ በኋላ የወንጌል ምስክርነት ሲመሰክሩ ሐዋርያት ሥራ ምዕራፍ 3 ዮሐንስና ጴጥሮስ ሽባ ሰው በእጃቸው ላይ ተፈወሰ። በዚያ ምክንያት ስደት ተነሳ። ተይዘው ታሰሩ። በጣም የሚገርም ነገር ነው። ታስረው ማስጠንቀቂያ ተነግሯቸው ተደብድበው ብዙ ነገር ሆነው ተለቀቁ። ከዚያ የሄዱት ወደ ህብረት ነው፣ ወደ ቤተክርስቲያን ሄዱት። ወደ ቤተክርስቲያን ሄደው በአንድነት አቤቱ ወደ ዛቻዎቻቸው ተመልከት ብለው ጸለዩ ይላል እና በብላቴና በኢየሱስ ክርስቶስም ድንቅና ተአምር ማድረግን ቀጥል ብለው በህብረት ጸለዩ። ቤተክርስቲያን ትጸልያለች። ኦፍ ኮርስ አሁን በሶሻል ሚዲያ ጸሎት ንግድ ሆኗል። ቤተክርስቲያን እንዳትጸልይ የሚያደርጉ በየሶሻል ሚዲያው የተቀመጡ ጠንቋዮች እንዳሉ አውቃለሁ።
እደግመዋለሁ ይህን ንግግሬ። ቤተክርስቲያን እንዳትጸልይ፣ አማኞች እንዳይጸልዩ፣ አማኞች ከእግዚአብሔር ጋር በጸሎት ህብረት እንዳያደርጉ እኔ ጸልይልሻለሁ ይታየኛል የሚሉ ሰዎች መጥተዋል። ይሄ ዘመዶቼ ወደ ቤተክርስቲያን ውስጥ የገባ ዊችክራፍት ነው፣ ጥንቆላ ነው። ቤተክርስቲያን ናት የምትጸልየው። አንቺ መጸለይ አለብሽ፣ እኔ መጸለይ አለብኝ፣ አንተ መጸለይ አለብህ፣ በህብረት መጸለይ አለብን። ግራ የተጋባህበት ነገር አለ፣ እየታመምክ ነው፣ የጸሎት ጥያቄ አለ፣ ሰብሰብ ብለን በልብ አንድነት ሆነን እንጸልያለን። በሉ ምዕራፍ 3 ላይ የምታገኙት ነገር ይሄን ስደት ሆነ። ምዕራፍ 4 ላይ ይሄን ጸሎት ሲጸልዩ መጽሐፍ ቅዱስ እንዲህ ብሎ ይናገራል። ከጸለዩ በኋላ ተቀምጠው የነበረበት ስፍራ ተናወጠ፣ የእግዚአብሔር መንፈስ በሁሉ ሞላባቸው፣ ከዛ ወጥተው ቃሉን በየስፍራው ተናገሩ ይላል። ቤተክርስቲያን ትጸልያለች። ትዝ ይላችኋል ያዕቆብን ከገደለ በኋላ ሄሮድስ ሐዋርያት ሥራ ምዕራፍ 12 የምታገኙት ጴጥሮስን ለመግደል እስር ቤት ባስገባ ጊዜ በቤተክርስቲያን ብርቱ ጸሎት ይደረግ ነበር ይላል። ብርቱ ጸሎት ደን መልአኩን ልኮ እግዚአብሔር ጴጥሮስን ከእስር ቤት አወጣው። ያቺ ቤተክርስቲያን የተሰበሰበችው እነ ማርቆስ ቤት ውስጥ ነበር። ለጴጥሮስ የምትጸልየዋ ቤተክርስቲያን የተሰበሰበችው እነ ማርቆስ ቤት ውስጥ ነበር። እግዚአብሔር የቤተክርስቲያንን ጸሎት ይሰማል። ዘመዶቼ ቤተክርስቲያን ስትሰበሰብ ወሬና ቧልታ አይደለም አብሯት ያለው ጸሎት። ለመጸለይ አብረን መሆን ያስፈልገናል። ይተጉ ነበር ይላል። የምትጸልይ የምታመልክ እግዚአብሔርን የምታመልክ በህብረት እግዚአብሔርን ለማምለክ በአካል መገናኘት ይጠይቀናል፣ ያስፈልገናል። ቤተክርስቲያን ስሪቷ ይሄ ነው። እግዚአብሔርን ስለ ሶሻል ሚዲያ በጣም አድርጌ አመሰግናለሁ። ለሌሎች የወንጌል መልእክት ለማድረስ ይጠቅማል። አሁን እኔ እንደማደርገው እግዚአብሔርን መልእክት ወደ እናንተ ለማምጣት ይጠቅማል። ነገር ግን ቤተክርስቲያን ህብረቷን እንድታጣ መሰብሰባችንን በቤተክርስቲያን ውስጥ ከቅዱሳን ጋር የሚኖረን አንድነት የሚተካ ከሆነ ሶሻል ሚዲያ ለቤተክርስቲያን በረከት ሳይሆን መርገም ነው የሚሆነው። ለምን? የቤተክርስቲያንን ማንነቷን፣ ተፈጥሮዋን፣ አይደንቲቲዋን እያፈረሰ ስለሆነ ማለት ነው። ቤተክርስቲያን ትሰበሰባለች። የምትሰበሰበው ለምንድን ነው? እሱ ፍቅርን ለመለዋወጥ፣ የፍቅር ህብረት ለማድረግ። እንደዚህ ነው የተገነባቸው። እሰራታለሁ ያለው ጌታ ኢየሱስ እነዚህን ነገሮች በማድረግ ነው የሚሰራት። ስለዚህ የክርስቲያን ህይወት በብቸኝነት እንድንኖረው፣ ብቻችንን ከቅዱሳን ተነጥለን አይዞሌት ሆነን እንድንኖረው የተነደፈ አይደለም። ልብ በሉ። አሳ ከውሃ ውጪ መኖር እንደማይችል ሁሉ በቅዱሳን ህብረት ውስጥ መኖር የማይችል አማኝ በመንፈሳዊ ህይወቱ ሊያድግ፣ ሊለወጥ፣ ሰርቫይቭ ሊያደርግ አይችልም። እነግራቸዋለሁ፣ አይችልም። የሚሆን ነገር አይደለም። ለምን ካላችሁ ከዳንን በኋላ በቤተክርስቲያን ተጨመሩ ነው ብሎ መጨመር አለብን። ወደ ቤተክርስቲያን አማኞች ቤተክርስቲያን ውስጥ የሚጨመሩበት ምክንያት እርስ በርሳቸው ሊበረታቱና በአንድነት ተሰብስበው እግዚአብሔርን ሊያመልኩ ስለተጠሩ። ለአምልኮ መሰብሰብ አለብን፣ ፕሮግራም ለመካፈል አይደለም። ፕሮግራም ለመካፈል በጣም የተሳሳተ አስተሳሰብ አለ። ብዙ ሰዎች እዛ ፕሮግራም ሄጄ ይካፈላሉ። ለምን ሲባል ጥሩ ትምህርት ስለመማር። እንደሱ አይደለም መሆን ያለበት። ቤተክርስቲያን አገልግሎቷን የምትነግድ መሆን የለባትም። ትምህርቷን የምትነግድ፣ ስብከቷን የምትነግድ፣ ጸሎቷን የምትነግድ መሆን የለባትም። እኛም ወደ ቤተክርስቲያን መንፈሳዊ ሸቀጥ ለመግዛት የምንሄድ ሰዎች መሆን የለብንም። ቤተክርስቲያን የምንሄደው ወንድማችንን ፈልገን ነው፣ እህታችንን ፈልገን ነው። አብረነው ለመጸለይ፣ አብረነው እግዚአብሔርን ለማመስገን፣ አብረነው በእግዚአብሔር ፊት ለመታየት፣ እግዚአብሔርን ለማምለክ አብረነው። ለምን? ቤተክርስቲያን የተሰራችው ለዚህ ነው። ቅድም ያነበብኩላችሁ ኤፌሶን መጽሐፍ ምዕራፍ 2ን ስታነቡ በመካከል የነበረውን የጥል ግድግዳ አፈረሰ። ለምን? ሁለቱ አንድ ቤተሰብ እንዲሆኑ። የኔ ወንድሞችና የኔ እህቶች፣ አንድ ቤተሰብ ውስጥ የምትኖሩት የቤተሰብ አባል ስለሆናችሁ እንጂ ከቤተሰቡ የሚገኝ ጥቅም ፍለጋ ብቻ አይደለም። እንደሱ ከሆነ ጤነኞች አይደለንም ማለት ነው። ቤተክርስቲያን እንደዚህ ናት። ቤተክርስቲያንን ተፈጥሮዋን ማወቅ በጣም አስፈላጊ ነገር ነው። ክርስቶስ የኔ የሚላት ቤተክርስቲያን
የምትሰበሰብ ለማምለክ ለመጸለይ በህብረት እንጀራውን ለመቁረስ ፍቅርን ለመለዋወጥ የምትሰበሰበዋን ቤተክርስቲያን ነው ክርስቶስ የኔ የሚላት እንጂ በየሶሻል ሚዲያው ተበትና በየሶሻል ሚዲያው ተዘርታ የሚጠይቃት የሌለ ማንም ስለሷ የሚገደው የሌለ እሷ የክርስቶስ ቤተክርስቲያን አይደለችም። ታዲያስ በሶሻል ሚዲያ ላይ ጊፍት የሚሰበስቡ ሰዎች ፎሎወር ናት፣ ተከታይ ናት። ወንድሞችና እህቶች ጊፍት ሰጪና ኮሜንት ጻፊ ፎሎወር ከመሆን ተመለሱና ወደ ቤተክርስቲያን ገብታችሁ ከወንድሞች ከእህቶች ጋር አብራችሁ በመኖር ፍቅርን ተለማመዱ። ምክንያቱስ የተጠራ ነው ያስቆሮቱ ይሁዳን እግር በማጠብ ይህንን ያለን ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 13 ላይ ያስቆሮቱ ይሁዳን እግር ካጠበ በኋላ ያደረኩላችሁን ታስተውላላችሁ አላቸው። እንግዲያው እርስ በርሳችሁ ይህንን አድርጉ። ምን ማለት ነው? ጴጥሮስ ያስቆሮቱ ይሁዳን እግር እጠብ ማለት ነው። እየሰማችሁ ነው? የተጠራ ነው በዚህ ልክ ነው። ለምን ከተባለ የእግዚአብሔር ልጆች እንድንሆን አብ የሰጠን ፍቅር ከማይመቹን ሰዎች ጋራ እግራቸውን እያጠበን እነሱን እያጎረስን ከነሱ ጋር እየበላን እነሱን እያገለገልን አብረናቸው እግዚአብሔርን ልናመልክ አብረናቸው ልንጸልይ አብረናቸው ልንኖር እንጂ ትንሽ ነገር ጠቅሰ ያደረገን አኩርፈን ልንበተን አይደለም። ጠላት አያታላችሁ ወንድሞችና እህቶች። የኢየሱስ ክርስቶስ ቤተክርስቲያን ተፈጥሮዋ ይሄን ይመስላል። የኔ የሚላት ቤተክርስቲያን ይችላል። አራተኛው ቤተክርስቲያን በሁሉም የአካል ብልቶች አማካኝነት የምታድግና የምትገለገል ናት። አንደኛ ቆሮንቶስ ምዕራፍ 12 በጣም ሰፊ ክፍል ነው። ከፈል አድርጌ ልንገራችሁ። የመጀመሪያው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 11 የምታገኙት ቦታ ስለ መንፈሳዊ ስጦታዎች የሚናገር ክፍል ነው። እነዚህ መንፈሳዊ ስጦታዎች የተሰጡት ለአጥቢያ ቤተክርስቲያን ነው። በአጥቢያ ቤተክርስቲያን ውስጥ ያሉ ቅዱሳን ሁሉ እነዚህ ልዩ መንፈሳዊ ስጦታዎች ይቀበላሉ። አውቃለሁ በዚህ ዘመን በሶሻል ሚዲያ ላይ ብዙ ንትርክ እንዳለ አውቃለሁ። ነገር ግን የእግዚአብሔርን ቃል ነው የምናገረው። የእግዚአብሔር ቃል መንፈሳዊ ስጦታ ለቤተክርስቲያን ተሰጠ ነው የሚለው። እዛው ምዕራፍ 12 ቁጥር 27 ላይ ሄዳችሁ ስታነቡ እግዚአብሔር በቤተክርስቲያን ውስጥ ይሄንን አድርጓል ነው የሚለው። አድርጓል። በቤተክርስቲያን ውስጥ መንፈሳዊ ስጦታ አለ። ወደፊት መጣለሁኝ የመንፈሳዊ ስጦታዎችን ጥቅም አነሳለሁኝ ወደፊት ስለ ቤተክርስቲያን በተለይ ከዳግም ምጽአት አንፃር በደንብ አድርገን ነው የምናየው። ክርስቶስ ሙሽራ ከሆነችው ቤተክርስቲያን ዝግጅት አንፃር በደንብ አድርገን ነው የምናየው። ምዕራፍ 12 የመጀመሪያው ክፍል ግን የሚነግረን ቁጥር 1 እስከ 11 አማኞች ሁሉ የጸጋ ስጦታ አላቸው። ቢያንስ አንድ አማኝ አንድ የጸጋ ስጦታ አለ። የትኛውም የጸጋ ስጦታ ከየትኛውም የጸጋ ስጦታ አይበልጥም። የጸጋ ስጦታዎቹ የተሰጡበት ምክንያት ደግሞ አንዳችን ሌላችንን እንድናገለግልበት እንጂ አንዳችን ሌላችንን እንድንበዘብዝበት አይደለም። አንዳችን ሌላችንን እንድናንጽበት አንዳችን ሌላችንን እንድንጠቅምበት እንጂ አንዳችን ሌላችንን እንድንበዘብዝበት አንዳችን የተለየ ክብር የሚገባን የእግዚአብሔር ሰው ቦርሳህን ሊያዝልህ ቃል አውጣልኝ የምንባል ሌሎቻችን ቃል አስወጮች ልንሆን አይደለም። ለቤተክርስቲያን እየተሰጥቷል። ኦኬ። ከዛ አስቀጥሎ የምናየው ነገር ቁጥር 12 ጀምራችሁ እስከ መጨረሻው እስከ ቁጥር 30 ድረስ የምታዩት ነገር ምንድነው ያላችሁ እንደሆነ በተለይ ከቁጥር 12 እስከ ቁጥር 26 ያለውን ቦታ ስታነቡ ቤተክርስቲያን የክርስቶስ አካልና ልዩ ምዕራፍ 12 እንደውም ምዕራፍ 12ን ባነብ ደስ ይለኛል። ቁጥር 12 እስከ 13 ያለውን ቦታ አንድ የሮጥ ብዬ ላንብብላችሁ። በጣም የምወደው የመጽሐፍ ክፍል ነው። እንደዚህ ይላል፣ አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስም እንደዚሁ ነው ይላል። ክርስቶስም እንደዚሁ ነው። ልብ በሉ፣ ክርስቶስም እንደዚሁ ነው። ክርስቶስን ከአካሉ አንጥልም። እኛ አማኞች የተባልን ሰዎች ተሰብስበን የክርስቶስ አካል ሆነናል። የክርስቶስ አካል። ለዚህ አካል ክርስቶስ ራስ ነው። ቁጥር 13 አይሁድ ወይም የግሪክ ሰዎች ብንሆን ባሪያ ወይም ነፃ ሰዎች ብንሆን እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ወዴት? ወደ ክርስቶስ አካልነት ወይም የክርስቶስ የአካሉ ክፍል ወደ መሆን
ወደዚያ ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይልና አካል የተሰራው ከብዙ ብልቶች እንጂ ከአንድ ብልት አይደለም ይላል። ከአይሁድ፣ ከግሪክ፣ ከባሪያ፣ ከጨዋ፣ ከኦሮሞ፣ ከትግሬ፣ ከዛ መጥተን አንድ አካል ሆነናል። የተማረ ሀብታም ድሃ መጥተን የዛ የአንዱ አካል ብልቶች ሆነናል። ስለዚህ ቤተክርስቲያን ልዩ ልዩ የአካል ብልቶች ያሏት የክርስቶስ አንድ አካል ነች። ስለዚህ እያንዳንዱ ብልት ለአካሉ አስፈላጊ ነው። በቤተክርስቲያን ውስጥ አስፈላጊ ያልሆነ የሚባል ሰው የለም። አስፈላጊ ያልሆነ ሰው የሚባል የለም። ስለዚህ በአጥቢያ ቤተክርስቲያን ውስጥ አለመገኘት ማለት ምን ማለት ነው ያላችሁኝ እንደሆነ እግዚአብሔር እየፈለገ ለቤተክርስቲያን አስፈላጊ ወይም አንተ አስፈላጊ ከሆንክበት ቦታ አንቺ አስፈላጊ ከሆንሽበት ቦታ በራስሽ ፈቃድ ራሳችሁን ማግለል ማለት ነው። ለሰው ደግሞ በጣም ከባዱ ነገር ምንድነው ያላችሁኝ እንደሆነ ተፈላጊ ከሆነበት ቦታ ራሱን ማጥፋት። ዘመዶቼ በቤተክርስቲያን ውስጥ ታስፈልጋላችሁ። ጠቃሚዎች ናችሁ። የማይጠቅም አማኝ የለም። ብቻውንም የሚቆም አማኝ የለም። ልብ በሉ፣ ያለ እኔ ልትኖሩ አትችሉ። ይሄ አንደኛ ቆሮንቶስ ምዕራፍ 12 ምን ብሎ ይነግረናል? እግር እኔ እጅ ስላልሆን የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን ይላል። ሊሆን አይችልም። ከዚያስ ቁጥር 21 ዲዩ አይን እጅን አታስፈልገኝም ሊለው አይችልም። አትችይም። በክርስቶስ አምና የዳነችው እህትሽ አስቀይማሽ ሊሆን ይችላል። የሆነ ነገር አድርጋ አታስፈልግኝም ልትያት አትችይም። አሳዝኖ ሊሆን ይችላል፣ አልተመቸ ሊሆን ይችላል፣ አታስፈልገኝም ልትለው አትችልም። የክርስቶስ ቤተክርስቲያን የአካሉ ብልቶች አንድ ላይ ናት። ተነጥለህ ብቻህን ሆነ እንደሱ አይደለም የቤተክርስቲያን ስሪት። ብቻውን የሚቆም አማኝ የለም። ለምን? በእያንዳንዱ አማኝ ውስጥ ያለው ስጦታ ልብ በሉ፣ እያንዳንዱ አማኝ ውስጥ ያለ የተሰጠው ስጦታ ለአጠቃላይ ለአካሉ ጥቅም ነው የተሰጠው። ለአካሉ ጥቅም ነው የተሰጠው። ስለዚህ በውስጣችሁ ያለውን ስጦታ ይዛችሁ፣ በውስጣችሁ ያለውን ሸክም ይዛችሁ፣ በውስጣችሁ ያለውን ፍቅር ይዛችሁ፣ በውስጣችሁ ያለውን ዕውቀት ይዛችሁ፣ በውስጣችሁ ያለውን መንፈሳዊ ስጦታ ይዛችሁ በቤተክርስቲያን ውስጥ መገኘት አለባችሁ። የኢየሱስ ቤተክርስቲያን ይህች ናት። የኢየሱስ ቤተክርስቲያኔ ያላት እርሱ የሚሰራባት እሰራታለሁ ያላት ቤተክርስቲያን ይህች ናት። እቺን ቤተክርስቲያን እንዴት ነው የሚሰራት ክርስቶስ ያላችሁ እንደሆነ እኔ ውስጥ ባለ ስጦታ ወንድሜን በማነጽ፣ እህቴ ውስጥ ባለ ስጦታ እኔን በማነጽ፣ እኔን በመምከር፣ እኔን በማጽናናት ይሰራል ቤተክርስቲያን። ቤተክርስቲያን እንዲህ አይነት ናት። ይሄ ብቻ አይደለም። መጽሐፍ ቅዱስ ብሎ ይናገራል። አንድ ብልት ሲሰቃይ ይላል፣ ወይም አንድ ብልት ቢሰቃይ ብልቶች ሁሉ አብረው ምን ይሆናሉ? ይሰቃያሉ ብሎ እግዚአብሔር ቃል ይናገራል። አንድ ብልት ሲሰቃይ ብልቶች ሁሉ አብረው ምን ይሆናሉ? ይሰቃያሉ። ቁጥር 26 አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንድ ብልት ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። በሌሎች ሰዎች ስኬት፣ በወንድሞች ስኬት፣ በእህቶች ስኬት፣ በአገልግሎታቸው፣ በኑሯቸው፣ በጤንነት፣ በተለያየ መንገድ እግዚአብሔር በሚሰጣቸው ባርኮት እየተደሰትን ጤነኛ ህይወት መኖር የምንችለው በቤተክርስቲያን። የሚገርም ነገር ቤተክርስቲያን ውስጥ ለወንድሞቻችን በሚሆነው ስኬት በቅናት እያበድን የጨጓራ በሽተኛ፣ የደም ግፊት በሽተኛ እንድንሆን፣ በወንድማችን መሳካት፣ በወንድማችን መከናወን ደስ ብሎን ጤነኞች እንድንሆን ቤተክርስቲያን ጤንነትን የምናገኝበት ቦታ እንጂ እርስ በርስ የምንባላባት ቦታ አይደለችም። የኔ አለ ቤተክርስቲያን ይችላል። የኢየሱስ ክርስቶስ ቤተክርስቲያን ቅዱሳን እርስ በርስ የሚበረታቱባት፣ አንዱ ሌላውን የሚያጸናበት፣ አንዱ ሌላውን የሚደግፍበት ነች። ይሄ ነው ተፈጥሮዋ ቤተክርስቲያን። የቤተክርስቲያን ማንነት እንዲህ አይነት ነው ዘመዶቼ። በዚህ ተክለ ሰውነት ላይ ያሉ እያንዳንዳቸው ብልቶች ሊለያዩ እንደማይችሉ ሁሉ በክርስቶስ ኢየሱስ አምነው የዳኑ ሰዎች በጭራሽ ሊለያዩ አይችሉም። ሊበታተኑ፣ አንዳቸው ከሌላቸው ጋር ሊለያዩ አይችሉም። አውቃለሁ
ሰዎች በነገረ መለኮት ወይም በቲዮሎጂ አመለካከት በዶክትሪን በምናምን ተበታትነዋል። ይሄ መጽሐፍ እንደሱ አያስተምርም። በዶክትሪን ምክንያት የተበታተናችሁ ሰዎች ኑና መጽሐፉን ዝግ ብላችሁ የእናንተን ፍልስፍና ወደ ዳር ቁጭ አድርጉና ጳውሎስ እንደጻፈው አንብቡት። መጽሐፉን ዮሐንስ እንደጻፈው፣ ማቴዎስ እንደጻፈው አንብቡት። ጴጥሮስ እንደጻፈው አንብቡት። አባቶችም ጴጥሮስ እንደጻፈው አንብበውት ከሆነ ተቀበሏቸው። አባቶች ራሳቸው ጴጥሮስ እንደጻፈው፣ ጳውሎስ እንደጻፈው ከማንበብ ይልቅ እንደዛው ከመቀበል ይልቅ የነሱን ሐሳብ አስገብተው ከሆነ የነሱን ለነሱ ትታችሁ ወደ መጽሐፉ መምጣት አለባችሁ። ይሄ መጽሐፍ አይበታትነንም። የነገረ መለኮት ተማሪዎች፣ የነገረ መለኮት አስተማሪዎች ለቅዱስ ቃሉ ታማኞች ሁኑ። ለምትከተሉት የነገረ መለኮት ፍልስፍና አይደለም ታማኝ መሆን ያለባችሁ፣ ወይም ለምትከተሉት የቤተ እምነት ነገረ መለኮታዊ አስተሳሰብ አይደለም ታማኝ መሆን ያለብን። ታማኝ መሆን ያለብን ጳውሎስ ለጻፈው ለዚህ እግዚአብሔር ቃል ለየትኛውም ኢዝም ፕሮቴስታንቲዝም፣ ካልቪኒዝም፣ አርሜኒዝም ምናምን ማአት ኢዝሞች አሉ። ለየትኛውም ኢዝም ታማኝ መሆን አይጠበቅብንም። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲመክረው ቃሉን ስበክ። በቃ ታማኝ መሆን ያለብህ ለዚህ ቃል ነው። ሰባኪ ከሆንክ ሪፎርመር ነኝ እንትን ነኝ ምናምን ወንድም፣ እዚህ ላይ እንደሱ የሚል ነገር የለም። ለዚህ ቃል ታማኙን፣ ቃሉ የሚለውን በትክክል ተናገር፣ ቃሉ የሚለውን በትክክል አንብብ፣ እሱኑ ተናገር። በቃ ምንም ሌላ ተጨማሪ ነገር አያስፈልገው። ያንተን፣ የኔን፣ ያንቺን ፍልስፍና ወደ ዳር አድርገን ወደ ቅዱስ ቃሉ። ቤተክርስቲያን በቃሉ ላይ ነው የተመሰረተችው። ቅዱስ ቃሉ ምን ብሎ ይናገራል? አንዱ ብልት ሌላው ብልት አታስፈልገኝም ሊል አይችልም። በአስተምህሮ ምክንያት በየሶሻል ሚዲያው ተኩስ የገጠማችሁ አንደኛው የሱን አስተምሮ ይዞ ወጥቶ ሌላኛው ላይ የሚተኩስ መጽሐፍ ቅዱሳዊ አይደለም። ይሄ ቃል አንድ መጽሐፍ እንዴት እኛን 36 ቦታ ሊከፋፍለን ይችላል? እንዴት ሊነጣጥለን ይችላል? ችግሩ እኛ እያነበብን ያለበት መንገድ ትክክል አይደለም። ስለዚህ በትክክለኛ መንገድ እናንብብ። ጳውሎስ እንደጻፈው እናንብብ። ጳውሎስ ያለውን ብቻ እንቀበል። በመሰለኝ በግምት ክፍተት ለመሙላት አትሂዱ ዘመዶች። አንዳችን ለሌላችን እናስፈልጋለን። መካነ ኢየሱስ ለሙሉ ወንጌል ታስፈልጋለች። ቃለ ሕይወት ለመሰረተ ክርስቶስ ታስፈልጋለች። ሙሉ ወንጌል ያለ መካነ ኢየሱስ አይሆንላትም። መካነ ኢየሱስ ያለ ቃለ ሕይወት አይሆንላትም። በጭራሽ አይደለም። ቅዱስ ቃሉ ይሄን አያስተምርም። በክርስቶስ ኢየሱስ አምነው የዳኑ ሰሞኑን ልቤ በጣም ያዘነበት አንድ ትምህርት ሰምቻለሁ። በነገረ ክርስቶስ አንስማማ፣ በመጽሐፍ ቅዱስ አንስማማ ምናምን የሚል ዲስኩር ሰምቻለሁ። እንዴት ነው ማንስማማው? ሪሊ የፕሮቴስታንቲዝም ነቸር እወቁ። ፕሮቴስታንቲዝም እንደዚህ አይደለም የሚል ትምህርት ሰምቻለሁ። እኔ ባለችኝ ጥቂት ንባብ የፕሮቴስታንት ጀማሪዎች የነበሩ ሰዎች በካቶሊክ ቤተክርስቲያን ውስጥ በካቶሊክ ቤተክርስቲያን አስተምሮ ላይ ፕሮቴስት ያደረጉት የካቶሊክ ቤተክርስቲያን ከቅዱስ ቃሉ ትምህርት ጋር የሚጋጭ ትምህርት ይዛ ስለመጣች ነው። ድህነትን በገንዘብ እሸጣለሁ ስላለች ነው። ይሄ ቃሉ የማይናገረውን ነገር ስለተናገረች እሱ ልክ አይደለም ነው ያሉት። ሪፎርመሮቹ ይሄን ነው ያሉት እንጂ ጥቅስ እየጠመዘዙ ሌላ ነገር አላወሩ። ለአደብ ግዙ። ቅዱሳንን የምትበታትኑ ሰዎች አደብ ግዙ። በእውነት ትክክል አይደለም። አንዱ ብልት ለሌላው ብልት ያስፈልጋል። አንዱ ብልት ሲሰቃይ ሌሎች ብልቶች አብረው ይሰቃያሉ። የቤተ ክርስቲያን ተፈጥሮዋ ይሄ ነው። የኔ የሚላት የክርስቶስ ቤተ ክርስቲያን ይችላል። በመጨረሻ ቤተ ክርስቲያን ቅድስትና ተልኮ ተኮር ናት። የክርስቶስ ቤተ ክርስቲያን ቅድስትና ተልኮ ተኮር ናት። ክርስቶስ ቤተ ክርስቲያንን ወደዳት። ኤፌሶን መጽሐፍ ምዕራፍ 5 ቁጥር 25 እስከ 27 ስናነብ በውሃ መታጠብና ከቃሉ ጋር አንጽቶ ሊቀድሳት ይላል። በጣም የሚገርም ነገር ነው የሚናገረው። ጌታችን ኢየሱስ ክርስቶስ
በቅዱስ ቃሉ አማካኝነት ቤተክርስቲያንን በየዕለቱ እያነጻ ይቀድሳታል። መቀደስ ማለት መለየት ማለት ነው። ሴፕሬት ማድረግ ማለት ነው። ከዚህ ዓለም አስተሳሰብ፣ ከዚህ ዓለም እርኩስ የህይወት ስርዓት፣ ከስጋ ምኞት፣ ከአይን አምሮት በቅዱስ ቃሉ አማካኝነት በየዕለቱ ቤተክርስቲያን እየታጠበች ትነጻለች። ከአስተምህሮ እድፍ ትነጻለች። ከስነ ምግባር እድፍ ትነጻለች። ከፍልስፍና እድፍ ትነጻለች። በምን? በቅዱስ ቃሉ። በቅዱስ ቃሉ ቅዱስ ቃሉን የሰጣት እንድትታጠብበት እንድትነጻበት እንጂ በቅዱስ ቃሉ አማካኝነት እርስ በርሷ እንድትባላ አይደለም። ሊቀድሳት። በዚህ ምክንያት ቤተክርስቲያን በቅዱስ ቃሉ አማካኝነት እየታጠበች እንድትቀደስ እንድትነጻ ክርስቶስ ስለ ቤተክርስቲያን ራሱን አሳልፎ ሰጠ ይላል መጽሐፍ ቅዱስ። የሚገርም ነገር፣ ራሱን አሳልፎ ሰጠ ብሎ እግዚአብሔር ቃል ይነግራል። ኤፌሶን መጽሐፍ ምዕራፍ 2 ኤፌሶን መጽሐፍ ምዕራፍ 5 ይቅርታ፣ ኤፌሶን መጽሐፍ ምዕራፍ 5 ተመልከቱ የእግዚአብሔር ቃል ምን ብሎ እንደሚናገር። ቁጥር 25 ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ፣ በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው ይላል። እዚህ አስተውላችኋል? ክርስቶስ ስለ ቤተክርስቲያን ያለውን ነገር የመጀመሪያው እሷ እንድትቀደስ፣ እሷ እንድትነጻ፣ ስለ እርሷ እንዴት ትነጻለች? በቅዱስ ቃሉ ስለ እርሷ ራሱን ሰጥቷል። ስለዚህ አንድ ባል ሚስቱን ሲወድ ክርስቶስ ለቤተክርስቲያን ራሱን በሰጠበት ልክ ራሱን በመስጠት ይውደድ ይላል። የፊት መጨማደድ የሌለባት እንድትሆን፣ ነውር የሌለባት፣ ጉድፍ የሌለባት፣ አንዳችን ገን የማይገኝባት እንድትሆን፣ ነውር አልባ እንድትሆን፣ የከበረች ቤተክርስቲያን እንድትሆን እንደዚህ ሆና ለራሱ የሚገርም ነገር ነው። ለሐዋርያው እንትና፣ ለነብዩ እንትና፣ ለፓስተር ለራሱ ቤተክርስቲያን የክርስቶስ ናት። ስለዚህ ቤተክርስቲያን በዓለም ውስጥ ለቅድስናና ለንጽህና ለታማኝ ምስክርነት ተጠርታለች። አሁን በዚህ ዘመን በጣም አደገኛ የሆነ የመጣው ነገር ምንድነው ካላችሁኝ፣ በቤተክርስቲያን ውስጥ በኃጢአት ላይ ክፉ በሆነ መንገድ ማመቻመች እየጠነከረ መጥቷል። ሰዎች በቤተክርስቲያን ውስጥ በኃጢአት ላይ በመቆጣት በውድቀታችን፣ በኃጢአታችን፣ በተሳሳትነው ነገር በመጸጸት ንስሐ በመግባት ፈንታ፣ በመመለስ ፈንታ ጥቅስ እንፈልግለታለን። በቃ ከወደቅን ወድቀናል። እግዚአብሔር የምህረት አምላክ ነው። ቅዱስ ቃሉ የሚለው የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ይለን፣ ከመጻም ሁሉ ሊያነጻን የታመነና ጻድቅ ነው የሚለው። ዘመዶቼ ትናንት ወድቀን ሊሆን ይችላል፣ ትናንት ተሳስተን ሊሆን ይችላል፣ ትናንት ከመስመር ወጥተን ሊሆን ይችላል። ዛሬ ንስሐ ገብተን በደሙ አማካኝነት ከእግዚአብሔር ጋር ታርቀን መቀጠል እንደምንችል ቅዱስ ቃሉ ያረጋግጣል። ለምን? ቤተክርስቲያን በቅዱስ ቃሉ ታጥባ ነጽታ ቅድስት ሆና የትናንትናውን ጉድፏን፣ የትናንትናውን ነውሯን፣ የትናንትናውን ነቀፏን አስወግዳ ከብራ የክርስቶስ እንደሆነች እንድትመሰክር ብርሃኗ እንዲበራ ክርስቶስ ይፈልጋል። በዚህ ምክንያት ራሱን አሳልፎ ሰጥቷል። እቺ የዚህ አይነቷ ቤተክርስቲያን ታላቅ ተልእኮ ተሰጥቷታል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 እንዲህ አይነቷ ቤተክርስቲያን፣ እቺ ንጽሕት የምትሆኗ በቅዱስ ቃሉ የምትነጻዋ ቤተክርስቲያን ታላቅ ተልእኮ ተሰጥቷታል። ስለዚህ የምትሰበሰብ ብቻ ሳትሆን የምትሄድም ናት። ቤተክርስቲያን ትሰበሰባለች፣ ከዛ አንድ ላይ ደግሞ ትሄዳለች። ወዴት ትሄዳለች? ወደሚጠፉት፣ ያለ ክርስቶስ ወደ ሆኑት፣ ወደ ገሃነም ወደሚጓዙት፣ የዘላለም ሕይወት ወደሚገባቸው፣
ስለነሱ በደልና ኃጢአት የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በመስቀል ላይ ለሞተላቸው ግን ይህንን የምስራች ላልሰሙ ሰዎች የምስራች ለማድረስ ትሄዳለች። እግር አላት፣ ተልኮ አላት። የምትሰበሰብ ብቻ አይደለችም፣ ትሄዳለች። ሄያጅ ብቻ አይደለችም፣ የምትሄድበት ምክንያት ደቀ መዝሙር ማድረግ ነው። የፓስተሩ ልጅ ማድረግ አይደለም፣ የሐዋርያው የነብዩ ልጅ ማድረግ አይደለም፣ ፓፓ ዳዲ እንደሱ አይደለም። የኢየሱስ ደቀ መዝሙር ደቀ መዛሙርቴ አድርጓቸዋል እንጂ ደቀ መዝሙራችሁ አድርጓቸው አላለንም። ቤተክርስቲያን ትሄዳለች፣ ታጠምቃለች፣ ትሰብካለች፣ ክርስቶስን በመታዘዝ ሰዎች እንዲኖሩ ታስተምራለች። እርሷ ያንን ትኖራለች። ውጤቱ ምን ይሆናል ያላችሁ እንደሆነ ሰዎችን የክርስቶስ ደቀ መዝሙር ታደርጋለች። ይሄ ነው የቤተክርስቲያን ተፈጥሮ። ለዚህ ነው በአጥቢያ ቤተክርስቲያን ውስጥ መኖር የሚያስፈልገን። ቅዱስ ቃሉ ይህን ይነግረናል። የዛሬውን ትምህርታችንን ስናጠቃልል መጽሐፍ ቅዱስ የሚያስተምረው ቤተክርስቲያን በክርስቶስ የተዋጀች፣ ክርስቶስ ዋጋ የከፈለላት፣ ኃጢአቷ ይቅር የተባለ የዳነች፣ ሃሌሉያ፣ የዳነች፣ የዘላለም ተስፋ ያላት፣ ፍርድ የሌለባት፣ አሁን ከኩነኔ ነፃ የሆነች፣ በክርስቶስ ኢየሱስ ሞትና ትንሣኤ የተዋጀች ናት። ቤተክርስቲያን በክርስቶስ የተገነባች ወይም በክርስቶስ የምትታነጽ፣ በክርስቶስ የምትሰራ ነች። ቤተክርስቲያን ማዕከሏ ሰዎች ሳይሆኑ ማዕከሏ ክርስቶስ ነው። ማዕከሏ ክርስቶስ ነው። ሌሎች ነገሮች ማዕከሏ ሊሆኑ አይችሉም። የቤተክርስቲያን የኢየሱስ ክርስቶስ ቤተክርስቲያን ማዕከሏ ክርስቶስ ነው። የኢየሱስ ክርስቶስ ቤተክርስቲያን ለክርስቶስ የተላከች ሕዝብ ናት። ልብ በሉ፣ ክርስቶስ የላካት የክርስቶስ መልእክተኛ የሆነች የክርስቶስ አምባሳደር የሆነች ሕዝብ ናት። ስለዚህ ጥያቄው ቤተክርስቲያን አስፈላጊ ናት ወይስ አይደለችም የሚለው ሳይሆን ጥያቄው እኛ የክርስቶስ አካል የሆንን ታማኝ ብልቶች ሆነን እየኖርን ነው ወይስ አይደለም የሚለው። ለዚህ ጥያቄ መልስ መስጠት ከእያንዳንዱ አማኝ ይጠበቃል። ቤተክርስቲያን አስፈላጊ ናት። አንዳንድ ሰዎች ቤተክርስቲያን አታስፈልግም ይላሉ። በዚህ ሰሞን ባለፈው ሳምንት አንድ የኤዥያንስ ፌሎሺፕ ነው የሚባል ህብረት ውስጥ ያሉ ሰዎች ደወሉልኝ። በኦንላይን ላይ መጽሐፍ ቅዱስ እያጠናን ነው፣ ከኛ ጋር አብረህ እንድታጠና ልንጋብዝ ነው የደወልንልህ አለችኝ። የደወለችልኝ ሴት እና አንድ ጥያቄ ጠየቅኳት። አጥቢያ ቤተክርስቲያናችሁ በየት ይገኛል? መጋቢያችሁስ ማን ነው አልኳት። አይ እኛ በአጥቢያ ቤተክርስቲያን አናምንም፣ መጋቢም አያስፈልገንም አለችኝ። ኦኬ፣ ብትሳሳቱ ማን ይመልሳችኋል አልኳት። ማንም አይመልሰንም፣ አንሳሳትም አለች። አሃ፣ እናንተም አትሳሳቱ ከሆናችሁ እግዚአብሔሮች ናችሁ። እኔ የማይሳሳት እግዚአብሔር ብቻ ነው የማውቀው፣ ሰው ሆኖ የማይሳሳት ሰው የለም። ስለዚህ አንዳችን ለሌላችን በጣም እናስፈልጋለን። መጽሐፍ ቅዱስ ስለ አጥቢያ ቤተክርስቲያን እያስተማረ እናንተ አጥቢያ ቤተክርስቲያንን አፍርሳችሁ ኦንላይን ላይ አምጥታችኋታል። ስለዚህ ከእናንተ ጋር ህብረት ላደርግ አልችልም አልኳቸው። አብሬያችሁ ላጠና አልችልም። ከዛ በኋላ ቀጥያን ጥያቄ ጠየቅኳት። ለመሆኑ በኢየሱስ ክርስቶስ ማንነትና አዳኝነት ታምኛለሽ ወይ ብዬ ጠየቅኳት። ቀስ እያለ ጉድ መጣ ዘመዶቼ። ይሄንን እያለችኝ ያለችው ሴትዮ ሞርሞን የሚባል ምንፍቅና እምነት ተከታይ ናት። ሞርሞን የሚባል ምንፍቅና እምነት ተከታይ ናት። ስለ ጌታ ስለ ኢየሱስ ክርስቶስ መነጋገር ስንጀምር አይን ፈጠጠ። ከዛ በኋላ አንቺ የሞርሞን እምነት ተከታይ ነሽ አይደል ስላት፣ አዎ ነን አለች። ምንፍቅና ነው። ድብን ያለ ምንፍቅና ነው። እዛ የእምነት ድርጅት ውስጥ ያሉ ሰዎች ድነዋል ካላችሁ አልዳኑም።
አልዳኑም። በግልጥ ነው የምነግራችሁ። የሚድኑ ሰዎች በክርስቶስ ኢየሱስ አምላክ ሰውነት የሚያምኑ፣ አምላክ ሰው በመስቀል ተሰቅሎ እንደሞተ የሚያምኑ፣ ቅዱስ ቃሉ የሚያስተምረው እሱ ነው። ወደፊት እመጣለሁ እሱ ላይ። እሱ ከሙታን እንደተነሳ በሱ የቤዛነት ሥራ እንደተዋጁ፣ ይኸው በክርስቶስ የተዋጀች ናት ቤተክርስቲያን። ጥያቄው ቤተክርስቲያን አስፈላጊ ናት ወይስ አስፈላጊ አይደለችም የሚለው ሳይሆን እኛ የክርስቶስ አካል የሆንን አማኞች ነን የምንል የዳንን ነን የምንል ሰዎች ታማኝ ብልቶች ሆነን እውነተኛ አማኞች ሆነን እውነተኛ ደቀ መዛሙርት ሆነን በቤተክርስቲያን ውስጥ እየኖርን ነው ወይስ አይደለም የሚለው። ለዚህ ጥያቄ በግላችን መልስ እንስጥ። ለዛሬ እዚህ ላይ አበቃው። የሚቀጥለው ሳምንት ብንኖር ጌታ ቢፈቅድ ቤተክርስቲያን የክርስቶስ ሙሽራ የሚለውን ርዕስ ቀጥዬ አነሳለሁኝ። እግዚአብሔር ይባርካችሁ። የጌታ ጸጋና ሰላም ከእያንዳንዳችሁ ጋር ይሁን። ሻሎም።